ሰላም ጤና ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። ወደ ቀዳሚው መረጃ ኢትዮጵያ በማንኛውም ጊዜ የሚቃጣባትን ጥቃት በብቃት የሚመክት ጠንካራ ሰራዊት ገንብታለች ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ አስታወቁ። የኢትዮጵያን እድገት የማይፈልጉ ታሪካዊ ጠላቶቻችን እንደ ሀገር የሚደረገውን እድገት ለማደናቀፍ ቢሞክሩም የሀገር ባለውለታ የሆነው የመከላከያ ሰራዊቱ ጠላቶቹን በብቃት እየመከተ መሆኑንም ነው የገለጹት። ሚኒስትሯ ኢትዮጵያ በማንኛውም ጊዜ የሚቃጣባትን ጥቃት በብቃት የሚመክት ጠንካራ ሰራዊት መገንባቷንም አንስተዋል። መከላከያ እንደ ተቋም ያደረገው የሪፎርም ስራ የሰራዊቱን ሁለንተናዊ ብቃት እንዲጨምር ያደረገ መሆኑን የገለጹት ሚኒስትሯ ለሰራዊቱ ብቃት መጨመር የትምህርትና ስልጠና ማዕከላት አስተዋጽኦም የጎላ መሆኑንም ተናግረዋል። ክብሩን የሚመጥንና ዘላቂ ጥቅም የሚያስጠብቅ የሰራዊቱን ጥቅማ ጥቅም የሚገልጽ ሰነድ እየተዘጋጀ መሆኑንም ኢንጂነር አይሻ ገልጸዋል። የትምህርትና ስልጠና ማዕከላትን የማዘመን ስራ የበለጠ ተጠናክሮ እንደሚቀጥልም ከሁሉም የትምህርትና ስልጠና ማዕከላት አመራሮች ጋር ባደረጉት ኮንፈረንስ ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። የመከላከያ ሰራዊቱ የህይወት መስዋዕትነት እየከፈለ ለሀገር ግንባታ የጎላ አበርክቶ እንዳለው የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ተመስገን ዘለቀ ተናግረዋል። ኢትዮጵያን እንደ ሀገር እንዳትቆምና እንድትፈራርስ የተደረገባትን ጥቃት በጠንካራውና የሀገር ባለውለታ በሆነው የመከላከያ ሰራዊቱ እንደተቀለበሰ የገለጹት ኮሚሽነሩ ዛሬም ለሀገሩ ነፍሱን ሳይሰስት የሚሰጥ ጠንካራ ሰራዊት እንዳለን በዱር በገደሉ ሰላምን ለማስፈን እየተዋደቀ መሆኑ አመላካች ነው ብለዋል። መከላከያ ሀገራዊ ጥቅምን ለማስጠበቅ አሁን እየሰራ ያለውን ስራ አጠናክሮ በመቀጠል ተቋማዊ ተልዕኮን ለማሳካት እየተሰራ መሆኑንም የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ገልጸዋል። የተቋሙን ተልዕኮ ለማሳካት ፕሮፌሽናል ሰራዊት በመገንባቱ ረገድ የትምህርትና ስልጠና ማዕከላትን በማዘመን የተገኘ ውጤት መሆኑን ገልጸው ኢትዮጵያን የሚመጥን ኃይል መገንባቱ ተጠናክሮ እንደሚቀጥልም ነው ሌተናል ጀነራል ይመር መኮንን የተናገሩት። በመስዋዕትነት የተገኘውን ሰላም ማጽናትና መጠበቅ የሁሉም ኃላፊነት ሊሆን ይገባል ሲሉ የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በማዕከላዊ ጎንደር ዞን ከአለፋ ሻውራ ወረዳ እንዲሁም ከጣቁሳ ወረዳና ከተማ አስተዳደር ከተውጣጡ ልዩ ልዩ የማህበረሰብ ክፍሎች የሃይማኖት አባቶች እንዲሁም ወጣቶች ጋር በአሁናዊ የአካባቢው የጸጥታ ሁኔታ ዙሪያ ተወያይተዋል። ጽንፈኛው ኃይል ባለፉት ጊዜያት በክልሉ ሕዝብ ላይ ኢኮኖሚያዊና ማህበራዊ ጉዳቶች እንዲደርሱበት አድርጓል ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ከንብረት ማውደምም ባሻገር ከማህበረሰቡ ባህል ያፈነገጡ አጸያፊ ድርጊቶች ይኸው ጽንፈኛው ኃይል ሲፈጽም ቆይቷልም ነው ያሉት። ለክልሉ ሰላም መሆን ሰራዊቱ መስዋዕትነት ከፍሏል። በመስዋዕትነቱም የክልሉን ህዝብ ከከፋ ችግርና ሰቆቃ ታድጓል ያሉት አዛዡ ሌተናል ጀነራል ብርሃኑ በቀለ ከጸጥታ ኃይሉ ጋር ተቀናጅቶ ሰላሙን ማጽናት ከሁሉም የህብረተሰብ ክፍል የሚጠበቅ ተግባር ስለመሆኑም ነው የተናገሩት። ለክልሉ ሰላም መሆን ሰራዊቱ መስዋዕትነት ከፍሏል። በመስዋዕትነቱም የክልሉን ህዝብ ከከፋ ችግርና ሰቆቃ ታድጓል ያሉት አዛዡ ሌተናል ጀነራል ብርሃኑ በቀለ ከጸጥታ ኃይሉ ጋር ተቀናጅቶ ሰላሙን ማጽናት ከሁሉም የህብረተሰብ ክፍል የሚጠበቅ ተግባር ስለመሆኑም ነው የተናገሩት። ጽንፈኛው ኃይል የታሪካዊ ጠላቶቻችን ተልዕኮ ከማስፈጸም ውጪ ሌላ ዓላማ የለውም ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ክልሉን የብጥብጥና የትርምስ ቀጠና ለማድረግ ሲፈጽም የነበረው የዘረፋና የወንብድና ተግባር ማሳያ ባህሪው ነው ብለዋል። የሰላምን አስፈላጊነትና የጦርነትን አስከፊነት ማስተማር እንዲሁም በተሳካ መንገድ ነፍጥ አንግቦ ጫካ የገቡትን መክሮ መመለስ ከሀገር ሽማግሌዎች ከሃይማኖት አባቶችና ከምሁራን የሚጠበቅ ተግባር መሆኑን ያሳሰቡት ጀነራል መኮንኑ ከዚህ ውጪ ፍላጎቴን በኃይል አሳካለሁ የሚል ኃይል እንደተለመደው የማያዳግም እርምጃ ይወሰድበታልም ብለዋል። የውይይቱ ተሳታፊዎች በበኩላቸው የተገኘው ሰላም ተጠናክሮ እንዲቀጥል ከጸጥታ ኃይሉ ጋር በቅንጅት ለመስራትና የሚጠበቅባቸውን ሁሉ ለመወጣት መዘጋጀታቸውንም ነው የተናገሩት። ማሰልጠኛ ማዕከሉ ተተኪ 100 መሪዎችን የማፍራት ተልዕኮውን አጠናክሮ ቀጥሏል። የሰሜን ምስራቅ ዕዝ ቡርቃ ማሰልጠኛ ማዕከል ተተኪ 100 መሪዎችን በአስተሳሰብና በክህሎት የመሪ መንፈስን ተላብሰው ውጊያን አቀናጅተው መምራት እንዲችሉ 100 መሪዎችን እያፈራ እንደሚገኝም የኮሩ ምክትል አዛዥ ኮሎኔል ጣይር ሶአሊ ገልጸዋል። የዕዙ ማሰልጠኛ ማዕከል ሰልጣኞች ካላቸው የውጊያ ልምድና ተሞክሮ በተጨማሪ በስልጠና ያገኙትን እውቀት አጣምረው ወደ ክፍላቸው ሲመለሱ በጠላት ላይ የበላይነትን በማግኘት ድል
ድል መቀዳጀት እንዲችሉ የሚያግዝ ስልጠና መሆኑንም ተናግረዋል። በተመሳሳይ የኮሩ ምክትል አዛዥ የሆኑት ኮሎኔል አዲሱ በድሩ መሪ ማለት በሰላም ወቅት የተመሪውን ሰራዊት ስነ ልቦና ይገነባል፣ ለውጊያ ያዘጋጃል፣ ያሰለጥናል፣ ሁኔታዎችን ያስረዳል፣ በየደረጃው አባላቱ ሙያዊ ብቃት እንዲኖራቸው ያሰለጥናል። እናንተም ይህንን ልምድ ከምትወስዱት ስልጠና ጋር በማጣመር ለምትመሩት ክፍል አርአያ መሆን አለባችሁ ብለዋል። በሁርሶ ኮንቲንጀንት ማሰልጠኛ ለአሰልጣኞች ሲሰጥ የቆየው የማመጣጠን ስልጠና ተጠናቀቀ። በስልጠናው ማጠናቀቂያ ተገኝተው የስራ መመሪያ ያደረጉት የማሰልጠኛ ትምህርት ቤቱ አዛዥ ኮሎኔል አዲሱ ተርፋሳ ስልጠናው አዲስና ነባር አሰልጣኞችን አንድ አይነት የተመጣጠነ አቅም እንዲፈጥሩ የሚያደርግ ነውም ብለዋል። ሰልጣኞቹም የሚሰጣቸውን የማሰልጠን ግዳጅ ሲፈጽሙ በእውቀትና በባህሪ እንዲሁም በአስተሳሰብ ላይ ተመሳሳይ ክህሎት እንዲኖራቸው ይፈለጋል ሲሉም ነው የገለጹት። በቀጣይ ማሰልጠኛው ከሚሰጠው የማሰልጠን ተልዕኮ አንጻር በርካታ ምልምሎችን ተቀብሎ ወታደራዊ ስልጠና ስለሚያካሄድ ከአሰልጣኞች የሚጠበቀው በስራ ኃላፊነታቸው ታታሪነት፣ ታማኝነትና ሀቀኝነት እንዲሁም በጋራ የመስራት ችሎታን ማዳበር መሆኑንም አስገንዝበዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥ ስልጠና ኃላፊ ሌተናል ኮሎኔል ገነነው ቶላ በንድፈ ሀሳብ የግንዛቤ ትምህርትና በተግባር ላይ የአካል ብቃትና የውጊያ ትዕዛዝ የገለጻ አሰጣጥ ላይ ትኩረት ተደርጎ ስልጠና መሰጠቱንም ነው የገለጹት። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት ሰላም